ጎሽ ይሻላችኋል ከአንድ ብርቱ ሁለት መድኃኒቱ ይባላል ከነተረቱ ፊላው አንተስ መቼ ነው የምታገባው ፊላውማ ከዚህ የልመና ህይወት ሳልላቀቅ ሚስት አላገባም ባይ ነው እና እኔ ሰው መጽዋት ጠብቄ ማድረለማይ በዚያ ላይ አንድ እግሬን በጋንግሪን ያጣው ሰው ነኝ ላግባስ ብል ሚስቴን የት ላኖራት ምን ይላል ይሄ ጮኒና ሚኪስያው እንደኛው ለማኝ አይደሉ ተጋብተው የሚኖሩትስ እዚች የቤተክርስቲያን አጥር ስር ተለጥፋ ደግሞ ማን ያውቃል እኔና ሚኪ ሐሳባችን ቢሞላልን ከጋብቻ በኋላ በልመና ያጠራቀምናትን ገንዘብ አጋጭተን ንግድ ለመጀመር አስበናል ለባቹ ተራራ ነው ልጅ ታው ፊላው ታው እንዳይባልም ጎሽ በርቱ ማለት ነው የሚገባው ቆይ እነግድስ ቢሉ ምንድነው የሚነግዱ በቅርቡ ጣፍና ጣል ለመሸጥ አስበን አንበሶች እንዴ ነው እንጂ ከሆነ አይቀር እስከ መቼ በልመና ይኖራል ጮኒ እስኪ ቆይ እኔንም ታማክርኛለሽ ሚኪ ይባላል እንዳልኩ ዛሬ ሰርጌ ነው አስረስ እባላለሁ ይቅርታ ዛሬ ሰርጌ ነው ያልከኝ አዎ ዛሬ ሰርጌ ነው እንዴት አባቴ ደስ እንዳለኝ ያጠይቀኝ እጅግ በጣም የምወዳትን ሴት ዛሬ ላገባት ድሪቶ ነው ሰው የሚሞሸር ሙሽራ አጋጥሞ አታውቅም አይደል ይህን አዳፋ ልብስ አትመልከት በአሁኑ ሰዓት ነፍሴ ከበረዶ የነጻ ልብስ ለብሳለች ድሪቶ ለበስክ ሱፍ ውስጥ ደስታ ከሌለ ያው ነው እኔ ያሳቀኝ እሱ አይደለም ሌላ ነው ያሳቀኝ ታዲያ ምን እንደያሳቀኝ አየ አንተ ዛሬ ስታገባ እኔ ደግሞ ዛሬ ከሚስቴ ተፋትቻለሁ እሱ ገርሞኝ ነው የሳኩት ኧረ አንተ ጉደኛ ነህ ሚስት እንዴት ትፈታለች እንዴት ያለ ጥያቄ ነው ቆይ አንተ ቀልደኛ ነህ አንተ እንዴ ይልቅ መንገድ ወደ ቤተክርስቲያኑ ከሆነ አብረን እያወጋን እንሂድ እኔ ቶሎ ካልደረስኩ ይሰርጉ ስነ ስርዓት አይጀምርም እኔ መሄጃ የለኝም እንዴት ታሪኩ ብዙ ነው አሁን አብረን ለመሄድ ስለምንችል እስከ ቤተክርስቲያኑ አብረን እንሂድ ወዲያውም ቤተክርስቲያን ብሳለም ይሻለኛል ወቸጉት ይገርማል በጣም ከሚስቴ ጋር ተፋታው ብለኝ ሲገርመኝ አሁን ደግሞ መሄጃ የለኝም ትለኛለህ በሎ ወንድሜ ይሄድን ብንጫወት ይሻላል ያለዛ አብዬ ገበቴ በጊዜ ስለሚተኙ ሰርጋችን መራቂያ ያጣል ማናቸው አብዬ ገበቴ የኔ ቢጤ ናቸው የኔ ቢጤ አዎ እኔ ፊላውና አብዬ ገበቴ እዚህ ታች ያለው ሚካኤል ቤተክርስቲያን አጥር ጥግ ነው የምኖር አብዬ ገበቴ አስተማሪ ነበሩ ፊላው ነጋዴ ነበር እንኳን ምንም ሞኝ አላውቅም ጎዳና ላይ ተወልጄ ጎዳና ላይ ያደግኩ ነኝ ቆይ ታዲያ አሁን ማንን ነው የምታገባው ጩኒ ትባላለች ጩኒ እሷ ደግሞ ላይ መድኃኔዓለም ቤተክርስቲያን አጥር ስር ነው የምትኖር የኔ ቢጤ ነበረች ድሮ በትምህርቷ ጎበዝ ተማሪ ነበረች ዋላ ደላሎች ከሀገሯ ስራ እናስገባታለን ትምህርት እናስቀጥላታለን ብለው ከቤተሰቦቿ ነጥለው ካመጧት በኋላ አይኗን የሆነ መድኃኒት እየቀቡ አጥፍቶ ለማኛ አደረገ የፈጣሪ ያለ አሁን አይነ ስውር ነች ማለት ነው እንዳይኗ ትንሽ ያያል ጩኒ ስትቀለድ ምን ትለያለች መሰለህ አንተን ይሄን ያህል ካየው ይበቃኛል ትላለች አታምርም ልትለጅ እኮ ነው ቆይና ዛሬ ሁለታችሁ ልትጋቡ ነው ምን ነው የገረመታል አይ መገረም ሳይሆን ግራ መጋባት ነው ቆይ በምን ትተዳደራላችሁ ኦሆ እኔ ጩኒ ነፍሴ እስክትወጣ ወዳታለሁ እሷም ነፍሷ እስክትወጣ ትወደኛለች ይሄንን አንድ ላይ ብትደምረው ስንት ሚሊዮን ብር ሊሆን ይችላል ብለ መገመት አያቅትም መቼ እውነቴን እኮ ነው ትስቃለህ እንዴ አጥንት ድረስ የሚዘልቅ ገደም ጋር የተዋሃደ ንጹህ ተፈጥሯዊ ፍቅር ያገኘ ሰው ብዙ አልማዝና እንቁ ካለው ሰው የተሻለ ደስተኛ ነው ይላሉ አብዬ ገበቴ ይገርማል እውነት ነው እኔና ባለቤቴ ግራውንድ ፕላስ ማለቴ ባለ ሁለት ፎቅ ቤት አለን ገቢያችንም ከኛ አልፎ ለሌሎች የሚተርፍ ነው ግን አብዬ ገበቴ እንዳሉት አጥንታችሁ ድረስ የሚዘልቅ ከደማችሁ ጋር የተዋሃደ ንጹህ ተፈጥሯዊ ፍቅር ስለሌላችሁ ተጣላችሁ
ግርማል እኔ ግን ወዳት ነበር ወዳታለሁ ግን እሷ ግን ምን ጨርሰዋ ቶ በል ወንድሜ የባጡን የቆጡን እያወራው ነዘነስኩ መሰለኝ ይቅርታ አድርግልኝ ዛሬ በጣም ደስተኛ ስለሆንኩ ነው ሌላ ጊዜ ብታገኘኝ የኔ ያለ ምረፈልፍ ሰው አልምሰልህ በጣም ዝምተኛ ነኝ በል አንተም ቤተክርስቲያን ተሳለም እኔም ወደ ጉዳይ ልሂድ ሰፈር ደረስክ እንዴ ያው እዛ ከትልቁ ሾላ ስር እሳት እያነደዱ የተቀመጡት እኮ ናቸው ጓደኞቼ እኔ ያመታያቸው ሽማግሌው አብዬ ገበቴ ናቸው ያ ደግሞ ክራንቹን አጠገቡ ያደረገው ፊላው ነው ፊላው ጩንዬ ቤት ውስጥ ነች እንጂ ብታያት ደስ ይለኝ ነበር በልበልበል ደናደር ቆይ ይቅርታ ማን ነበር ስምህን ያልከኝ ሚኪ ይባላል ሚኪ ሙሉ ስሜን አላውቀውም ሚኪያስ ይሁን ሚካኤል ይሁን ወይም ሌላ ሙሉ ስሜን አላውቀውም ያባት ስምም የለኝም በቃ ሚኪ ብቻ ነኝ አየኔ ነገር ለመተዋወቅ እንኳን በቃ ማለት እኮ ነው ይቅርታ ሚኪ አንድ ነገር ላስቸግር ወይ የኔ ጌታ ዛሬ አታስቸግረኝ ሰርጌ ነው አልኩ አይ እኔ እኮ ሰርግ ላይ እንድገኝ ፍቀድልኝ በስማ በጣም ደስ ይለኛል እሺ ይኸውልህ በቃ አንድ ቤተክርስቲያን ተሳልሜ ልምጣ ጠብቀኝ እዚህ እሺ ፍጠን ቶሎ በል ጊዜ የለኝም እሺ ፈጥናለሁኝ አዎ ልክ ሊሆን ይችላል እርግጥ ነው ከአንድ ሁለት መሆን ይችላል ግን ዛሬ እነሱ ብቻቸውን ሆኖ ችግር ላይ ገጥማቸው ይችላል ወደፊት ልጅ ሲወልዱስ አሁን እኮ ሁለቱም ልጅ ለመውለድ አላሰቡ አሁን የወሰኑት አብሮ ለመኖር ብቻ እኮ ነው አብሮ ሲኖሩ መውለዳቸው ይቀራል ኋላ ልጃቸውም እንደነሱ የሰቀቀን ኑሮ የለመና እንጀራ እየበላ ይደግ ነው የሚሉት አብዬ ገበቴ ነካፊላው አብረው መኖር ሲጀምሩ ለመናን ትተው ነጋዴ ለመሆን ወስነዋል እኮ እኔ እኮ ነጋዴ ነው አንተ የተባልኩ ነጋዴ ግን ወራት ከዳኝ ዓለም ጨለመብኝ እንደሚያውቁት በእጆ ላይ ገንዘብ ከሌለ የእናቶ ልጅ እንኳን ይከዳውታል ታዲያ አንተ ወራት ከዳህና የከሰርክ እንደሆነ ሰው ሁሉ ነጋዴ መሆን አይችልም ነው የምትለኝ እዚች ሀገር ላይ ነጋዴ መሆን መከራ ከንግድ ልመና ይሻላል ፊላው ይሄ እንኳን የጅል ሐሳብ ነው ኪሳራ የሌለው ንግድ ልመና ነው ሲሉ ሰምተህ ከሆነ ተሞኝተሃል ልመና ሳንቲም አትከስርበትም እንጂ ሁለመናህን ታጣበታለህ እንደ ልመና የሚያከስር የለም ልጅ እየሰራ ከምታገኛት 10 ሳንቲም በልመና የምታገኘው 100 ብር ስብናን ያቃጥለዋል እንኳን ለምን የምታገኘው ገንዘብ በችሮታ የተሰጠ ስጦታ እንኳን በወትሮህ ማንነት ላይ ተጽዕኖ አለው ፊላው አይቻገ በመምህርነት ስንት ትውልድ የቀረጹትን እርሶን ያህል መምህር ውለታ መመለስ አቅቷት ይኸው በስተርጅና ለልመና ተዳርጉ ሀገሬ ምን አደረገችን የምትለኝ በወጣትነቱ ስንት ነገር እንዳላደረጉላት በስተርጅና ጣሎቹ እኮ ነው ምን የራሴ ጥፋት ነው ፊላው ጎረምሳ ሆነ የሄድካም ጊዜ እንደሚመጣ ማሰብ አለብህ ሁሉን ማድረግ በምትችልበት ወጣትነት ጊዜ ሁሉን ማድረግ ለማትችልበት የእርጅና ጊዜ መጠንቀቅ ይኖርብሃል እሱስ እውነት ብለዋል ሚኪ ምን ሆኖ ቆይ ያ እሱ አይደለም እንዴ አብሮት ያለው ደግሞ ማን ነው ለሰርጉ እንግዳ ጠፍቶ ይሆናል ይቅርታ ብዬ ገበቴ ፊላው በጣም ይቅርታ ድንገት ዕቃ ከመገዛበት ሱቅ ይሄን እንግዳ አገኘሁና ዘገየሁ አቶ አስረስ እባላለሁ አስረስ የኔና የጩኒን ሰርግ ሊታደም ፈልጎ የመጣ ነው እንኳን ደህና መጣ እንኳን ደህና ቆያችሁ ጩኒ የታለች ለለባብስ ብላ ገብታለች እንዲያ ከሆነ እኔም ለባብሼ ልምጣ እንካ አንተ የሚበላውና የሚጠጣውን አዘጋጅ እሳቱን እንዳይጠፋ እንጨት ጨምርበት መጣው ሙሽሪትን ይዤ መጣው አቶ አስረስ ተጫወት መጣው ይቅርታ አቶ አስረስ አቤት ካለባበስ ሳይ የኛ መንደርም ሆነ
መኖሪያ ላንተም ይመቻል መሰለኝም። እንካ ይችን ካፖርቴን እዚያች ድንጋይ ላይ አድርግና ተቀመጥ። ኧረ ግድ የለም ያዝ። ግድ የለም እዚሁ እቀመጣለሁ። አይሆንም። ከምቹ ወንበር የመጣ ሰው ትመስላለህ። ለጊዜው ድንጋዩ ቢመችህም ከደቂቃዎች በኋላ ቁርቋሪው አያስቀምጥህም። ያዝ። ግድ የለም ያዝ። ችግር የለውም እንጂ። እሺ እግዚአብሔር ይስጥልኝ። ዛሬ ልጃችን ሚኪ ትዳር ይመሰርታል። ያው በዚህ ምክንያት ነው ያመሸነው እንጂ እስካሁን በየላስቲክ ቤታችን ገብተን ተኝተን ነበር። ሚኪ እንደሚያገባ ነገረኝ። እዚህኛ ቀም የሚጋባል። በህይወት ቅደም ተከተል የትም ቦታ ብትሆን ሰብአዊ ስሜቶችህ እንዳሉ ናቸው። ሀብታም ብትሆንም ደሃ ብትሆንም ሰው ከሆንክ በያለህበት ደረጃ የየራስህ ማህበራዊ ኑሮ ይኖርሃል። እኛም ዛሬ ሰርግ ላይ ነን። ይኸውልህ ይቅርታ እንግዲህ ሙዚቃ የሌለው ሰርግ ቢሆንም ትንሽ ዘና ለማለት ሞክረ። ኧረ ሞክራለሁ፣ ችግር የለውም። አሁን ከሚኪና ከጩኒ ልብ ምት ውስጥ ረቂቅ የፍቅር ሙዚቃ እናደምጣለን። አይዞህ ጠብቅ። እሺ ሚኪ። አቤት አብዬ ገበቴ። ምን ነው ቆያችሁ? ጨረስን እኮ አብዬ ገበቴ። እንዴት ነኝ? የፈጣሪ አለ። አንተ ሚኪ ነህ ወይስ አይኔ ነው? ሙሽሪትን ጩኒን ብታዋት ደግሞ ለማመን የሚያስቸግር ስሜት ውስጥ ትገባላችሁ። ጠራትና እናያታ እንዴ። ጩኒዬ ብቅ በይ፣ የኔ ሙሽራ ብቅ በይላችሁ። አሳፈራችሁኝ እኮ። ነይ ውጪ የኔ ቆንጆ፣ እንግዶች እየጠበቁሽ ነው። ይኸው ተመልከቷት የኔን ሙሽራ። እሰይ። እኔንም ማነው እንላችሁኝ? የጠላሁትን ትዳር ልታስመኙኝ ነው። እግዚአብሔር ትዳራችሁን ይባርክላችሁ። አሜን። ጎሽ ልጆች አኮራችሁኝ፣ ኩሩ። አሜን። ደስታ ቤታችሁ ይግባ። አሜን። በልፊላው የሚበላና የሚጠጣ አቀራርብ እንጂ ሰርግ እንዳታደርጉ፣ ሞቅ ደመቅ አድርጉት እንጂ። ተጫወት እንጂ እንግድነት ተሰምቶ ነው ወይስ ደስ ያላለህ ነገር አለ? አይ ተውት፣ ትንሽ ተበሳጭቷል። ምን ነው? ምን አበሳጨው? ዛሬ ከሚስቱ ጋር ተጣልቶ ከቤት ወጥቶ ነው እኔ ጋር የተገናኘ ነው። አይ ልጄ፣ ይሄ እኮ ታዲያ ያለ ነው። እንኳን ባልና ሚስት ጉልቻና ጉልቻ ይጋጫል ሲባል አልሰማህም? እሱስ ልክ ነው። እና ታዲያ ለምንድን ነው ቤትን ትተህ መውጣት? አይ እኔ እንኳን መውጣት አልፈለኩም ነበር፣ ግን በህግ እንድወጣ ነው የተደረኩት። ህግ? ከገዛ ቤት የሚያስወጣ አጋለ እንዴ? አዎ፣ ባለቤቴ ነገሩን ለፖሊስ በማቅረቧ እኔ ቤቱን ትቼ እንድወጣ ተፈረደብኝ። ልጆች አሏችሁ? አዎ ልጆች አሉን። ታዲያ ምኑን ብላ ነው ከቤት እንድትወጣ ክስ የማመስረተው? አይ ያን ያህል ከባድ ችግር አልነበረም። በትንሽ ጉዳይ ተጋጨን። እሷ ግን ነገሩን አገረረችው። ይባስ ብላ ዛሬ ማታ ወደ ቤት ስገባ ፖሊስ ጠርታ ጉዳያችን በህግ እስኪፈታ ድረስ ቤቴን ይልቀቅልኝ አለች። በቃ ይኸው ነው። እንዴት ያለች ሴት ናት! የልጆቿን አባት። አብዬ ገበቴ እንዳሉት አጥንት ድረስ የተዋሃደ ንጹህ ተፈጥሯዊ ፍቅር የላት ይሆናል። አንተ ጋር ግን ጥፋት የለም። እሱማ ጥፋት የት ይቀራል? ሰው ሆኖ የማይሳሳት የታለ? ያው በተደጋጋሚ ከጓደኞቿ ጋር ውጭ ማደሯን ተይ ማለቴ ግን ስህተት ነው ለማለት ይከብዳል። እሷ ውጭ ማደሯን ወደዋለች። መብቴ ነው የምትለው? አይ ዘመን፣ ባልና ሚስት አንድ አካል አንድ አምሳል ሆነው ተባብረው እንደመኖር በሶስተኛ አካል እየተዳኙ መኖራቸው ያሳዝናል። ወንዱ ሴቷን አፍቅሮ አክብሮ እንዲኖር፣ ሴቷም ወንዱን አፍቅራ አክብራ እንድትኖር ነበር ትዳር የተፈጠረው። አይ አባባ፣ አሁን እንደዛ አልሆነማ። ባልና ሚስት ተጠባብቀው ተፈራርተው ነው የሚኖሩት።
እንግዲያው ተዲያርን እንደፈራሁት ይቅርብኛ። እኛን አታይም እንዴ? እኔ ከጩኒ ጩኒ ከኔ ተከባብረን ተዋደን እንኖራለን። አብዬ እንዳሉት አንድ አካል አንድ አምሳል ሆነ። አዎ እንዴ ማንኛችንም ከማንኛችን ሳንበላለጥ እንኖራለን። አንድ የሆኑ ነፍሶች እንዴት ይበላለጣሉ? ሃይሞኝ ትውልድ። ነፍሳችን አንድ ካልሆነ ህግና ስርዓት አንድ አያደርገንም። ነፍሳችን ካልተከባበረ ህግ አያከባብረንም። ልጆቼ እውነቴን ነው። ይቅርታ የኔን ቤት ሀዘን ይዤ መጥቼ እናንተን ደስታ አደፈረስኩት አይደል? ይቅርታ በጣም። ኧረ አይዞህ እንዴ የተጣላ ሁሉ እኮ ተለያይቶ አይቀርም እንዴ። ኧረ እየጠጣችሁ እንጂ ምንድነው እንዴ? ለሙሽሪት ጩኒና ለሙሽራው ሚኪ መልካም የትዳር ጊዜ ይሁንላችሁ። ለጤናችን እንጠጣ። ያዙ እስኪ ያዝ። ለሙሽሮቹ ረጅም እድሜን ጠጣ። እኔም በልኬ በመጠኔ የተመቸች ሚስት እንዲሰጠኝ አይፊላው ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ እቴ ሸንኮሬ ሞቅ አድርጉት እንጂ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ኦሆ እቴ ሸንኮሬ አሸ ወይና ወይና አሸ ወይና ወይና አሸ ወይኔ ቢለው ወይኔ 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 የራሴ ምላት የራሷ የምትለኝ ሚስት ሳላገባ ለሞት ነው። አይዞ ፊላው ታገባለህ፣ ሙት ታገባለህ። ፊላው ሙት እንድርሃለን። ማን ያገባኛል እንዴ? አሁን ማን ይሙት እኔን ለማጽናናት ያላችሁት ነው እንጂ ከፀሐይ በታች እኔን የምታገባኝ ትገኛለህ? ፊላው ሞቅ አለ እንዴ? ሰው ግጣሙን አያጣም ሲባል አልሰማህም እንዴ? ፊላው እኔ ግጣም ያለኝ አይመስለኝም። ፊላው አይዞሽ አታጭም። ሰማችሁ አይደል? አታጣም ሲለኝ ሰማችሁት? አንተ ምን አለብህ? ራስን ይዛል። አታጣም ከምትል እናፋልጋለን አትለኝ? እንዳልኩ ሰክሯል ልጅ። ሚስት በፍለጋ አትገኝም እኮ ፊላው። ሚስት የፈጣሪ ስጦታ ነች። እግርህ እስኪነቃ አይምሮህ እስኪዝል ብትንከራተት አታገኛትም። ፈጣሪ ለምነው ሙት ፊላው ሙት ለምነው። እንደው ይኸው የምር ለኔ ሚስት ከተገኘ ይኸው በምድር ላይ የማይሆን ነገር የለም ማለት እኮ ነው። አይዞህ አልኩ ፊላው። እንዴ ታግስ፣ ትንሽ ታግስ። የኔን አታይም እንዴ? ከውዳቂ ላይ አነስቶ ለዚህ ክብር ያበቃኝ እኔን አታይም? ይቅርታ ግን አንድ ጊዜ ሙሽሮቹን አንድ ጥያቄ ልጠይቃቸው ፈልጌ ነው። ወይ እንግዳውን ረስተን የግላችንን ወግ ስናወጋ ቆይተናል። ለካ ሙት ረስቻለሁ። ግድ የለም ጠይቀን እንጂ። እሺ ግን በጣም ደስተኞች ናችሁ አይደል? በጣም ደስተኞች ነን እንጂ ገንዘብ ባይኖረንም ከገንዘብ በላይ የሆነ ደስታ ውስጣችን አለ። እንዴ ፍቅር እኮ ትልቅ ሀብት ነው። ሚኪዬን እስክሞት ስለማልለየው ተደስቻለሁ። እርግጠኛ ነሽ? እንዴ እርግጠኛ ነሽ እስክትሞቱ ድረስ እንደማትለያዩ? ለምን እለየዋለሁ? ገንዘብ ሳይኖረን ተዋደን ተፋቅረን ተጋብተናል አይደል? ቤት ሳይኖረን በላስቲክ ቤት ተማምነን ተጋብተናል። ከዚህ የከፋ ችግር አይመጣብንማ። ማለቴ ምቹ ህይወት ቢያጋጥማችሁስ? ለምሳሌ ሀብታም። እነሱ እኮ እንዴ አሁንም የጎደለብን የለም ፍቅራችን ሀብታችን ነው እያሉ ነው። እውነቱን ነው ፊላው። ምንም መከራ ምንም ተድላ በመሃላችን አይገባም። እሷ የኔ አንድ አካል ነች፣ እኔም የሷ አንድ አካል ነኝ። ምንም ሳናገኝ ተዋደናል። ከዚህ በኋላ እንኳን ሀብት ንፋስ በመሃላችን አይገባም። እድሜ ላብዬ ገበቴ ፍቅር ምን ማለት እንደሆነ፣ ሰው መሆን ምን ማለት እንደሆነ፣ ገንዘብ ምን እንደሆነ ሁሉ ጊዜ ወደ መኝታ ከመሄዳችን በፊት ያስተምሩናል። ታድላችሁ እኮ እኔና ሚስቴ ሁሉም ነገር አለ። ቤታችን ሙሉ ነው። ጎተራችን ሞልቶ የተረፈ፣ ገበታችን የተተረፈረፈ ነው። ግን አጥንት የደረሰ ያላችሁት ፍቅር የለን። ኦኬ ይቅርታ አድርጉልኝ። እቺን ብር ከኪሴ ውስጥ ያገኘኋት ነች።
ለጎጆአችሁ መውጫ ስጦታ ትሆንልኝ ባካችሁ። እንዴ የመድኃኔዓለም ያለ ይሄ ሁሉ ገንዘብ ከፍቅር አይበልጥም አላላችሁኝም? አረ በፍጹም ሳትዘጋጅበት ይሄን ሁሉ ገንዘብ ለኛ መስጠት የለብም። በዚህ ላይ ደግሞ ከቤት የወጣ ሰው ምን እንደሚገጥመው አይታወቅም። ያዝ ሚኪ ያዙ። አረ በእናትህ ይሄ ያን ያህል ብዙ ብር አይደለም፣ 10,000 ብር ናት። ያዡጭ። እሺ ፈጣሪ ይስጥ። ግን ከዚች ቀን በኋላ በመጽዋት መኖር ለማቆም ወስነናል። እንደዛ አይደለም። በፍቅራችሁ በወኔያችሁ ባላችሁ እምነትና የህይወት ፍልስፍና ስለተማረኩ ተደስቼ ነው ያዘጋጀሁትን ስጦታ የሰጠኋችሁ እንጂ እንዳልሽው መጽዋት ምናምን አይደለም። እባካችሁን ስጦታዬን በንጽህና ተቀበሉ። አይ ተቀበሉት። ግድ የለም ተቀበሉት። አዎ ተቀበሉኝ። ይሄ የሰርጋችሁ ስጦታ እንጂ እንዳለው መጽዋት አይባልም። ተቀበሉት። ተቀበሉት። ኧረ ተቀበሉት። እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እሺ ማን አልከኝ ልጄ? አስረስ። አቤት። አንተም የልብ ሐሳብ ይሙላልህ። አሜን። ከባለቤት ከልጆች ጋር ሰላም ተፈጥሮ ኑሮ በሀብት ብቻ ሳይሆን በፍቅርና በደስታ የተሞላ ይሁንልህ። ዛሬ ወደ እናንተ ላከኝ ፈጣሪ ነው። ብችልና እሺ ብትለኝ ባለቤቴንም ወደዚህ ይዣት እመጣለሁ። ለህይወት የነበረኝ ትርጉም በአጠቃላይ ቀይራችሁልኛል። ግን አንድ ነገር ትፈቅዱልኛላችሁ? ምን ፈለክ ልጄ? እቺን ድንቅና አስደሳች ሌሊት ከናንተ ጋር እንዳሳልፍ። ዓለም ዛሬ ነው ዛሬ በለው ነው ጆሮ የፈጣሪ ያለ እንዴት የሚያምርና የሚጥም ጊዜ አሳለፍን። አስደናቂ ሰርግ፣ አስደናቂ ገጠመኝ። ዋው በጣም ነው የተደሰትኩት። ከዚህ በኋላ እንደዚህ ያለ የሚያስደንቅ ጊዜ ማሳለፍ አይመስለኝም። የኔ ልዕልት፣ በዚህ በሰፊው ዓለም ውስጥ ካሉ ፍጡራን እንደኔ ደስተኛ የሆነ ፍጥረት ያለ አልመሰለኝም። ምን ነው ጩኒ ፍዝዝ ብለሽ ቀረሽ? በሰርጋችን በጫጉላ ምሽታችን አልተደሰትሽም እንዴ? የኔ ውድ፣ በትንሹ ያሰብናት ሰርጋችን እንዲህ ያማረችና የደመቀች መሆኑ አይገርምም? የኔ ልዕልት፣ የኔ ሙሽራ፣ ምን ሆንሽብኝ? ሰውየው ሄዳል። የቱ ሰውዬ? የማታው ሰውዬ ማለቴ ገንዘብ የሰጠን ሰውዬ። ፊላው የተለያዩ መጠጦችን ደባልቆ የሰራውን አፕሬቲቭ እየጠጣ ከናብዬ ገበቴና ከነፈላው ጋር ሲደንስ ሲጨፍር ቆይቶ ተኝቷል። አዎ፣ ነፍሱንም አያውቁ። ለሽ ብሎ ተኝቶ ያንጎራፋል። የተኛ ሚኪ? አብዬ ገበቴ አንድ ድሪቷቸውን አነጠፉለት። እዚያ ላይ የሰላም እንቅልፉን እየለጠጠ ነው። ምስኪን ምን ማለት ነው ምስኪን? ከሞቀ ቪላው ከተመቼ የስፕሪንግ ፍራሹ ከተደላደለ ህይወቱ ወጥቶ ዛሬ ያብዬ ገበቴ የተሸበበ ገላ የደበራቸው ተባዮች መጫወቻ መሆኑ አሳዝኖኝ ነው። እሱ ግን ደስተኛ ሆኗል። አልገባኝም። እስከ ዛሬ ገንዘቡ የተመቸ ኖሮ የሚሰጠው ይመስለው ነበር። በገንዘቡ ደስታ መግዛት እንደሚችል፣ በገንዘቡ ሁሉም ማድረግ እንደሚችል እርግጠኛ ነበር። ግን ዛሬ ይሄ ሁሉ ውሸት መሆኑን አውቆ አስተሳሰቡ በመለወጡ ተደስቷል። ያም ሆነ ይህ በጣም የሚያሳዝን ምስኪን ሰው ነው። ፈጣሪ የልቡን ቅንነት አይቶ ሁሉንም ነገር ያስተካክልለት፣ ሐሳቡን ይሙላለት። ይልቅ ጩንዬ፣ ጣፋጩን የጫጉላ ምሽታችንን በፍቅር እናጣጥማት። ነይ የኔ ማር፣ ጠጋ በይኝና ልቀፍሽ። ቆይ ሚኪ፣ ከዚህ በፊት ምንም ነገር የለም። ነይ ጠጋ በይኝ የኔ ማር። እስክለፍ ሚኪ፣ ከዛ በፊት ልጠይቅ የምፈልገው አለ። እንግዲህ ሊጀምርሽ ነው ደግሞ አንቺ። አንዴ ከተቆጣሽ ማቆሚያ የለሽም። እሺ ምንድነው ጥያቄሽ? ሰውየው እንዴ ምን እንደሆነ ጩኒ፣ በቃ ሰውየው ተኝቷል አልኩሽ እኮ። ምንድነው ጩኒ? እንዴ ከሰውየው ጋር ምንድነው ያለሽ ነገር? እሱን እርሽና ይልቅ ይችን ጣፋጭ ሌሊት በፍቅር እናሳልፋት።
ስንት ዘመን ስንመኛት የኖርናት ጣፋጭ ሌሊት እኮ ናት ውዴ። እኔ ከሰየው ምንም የለኝም። ግን ቅድም እሺ ቅድም ምን ስንት ብር እንደሰጠህ አላወቅኩም። ስጠይቅም ልትነግረኝ አልፈለግክም። እሱ ግን 10,000 ብር ነች ሲል ሰምቼዋለሁ። ወይ ጩኒ ደግሞ አሁን የቁጥሩ ብዛት ምን ያደርግልሻል? ደግሞ ውሸቱን ነው። 5,000 እንኳን ትሞላም። ሞቅ ብሎት ስለነበረ ብዙ ብር የሰጠ መስሎት ነው። አንተ በምን አወቅ? አልቆጠርከው? በቃ እርግጠኛ ነኝ 3,000 ወይም 4,000 ቢሆን ነው። እሺ አምጣውና ይቆጠር። አሁን አላመጣውም። አሁን አንቆጥረው። ኧረ መቶ ብሮች አንድ ላይ ሲታሸጉ 10,000 ብር እንደሚሆኑ አውቃለሁ። እሺ በቃ ተይኝ። ወጉ ቀርቶ ጫጉላችንን በሰላም ማጣጣም ካልቻልን በሰላም እንተኛበት። ብሩን ሳንቆጥር መተኛት የለም። እንደውም ረፊው የብሩን አይን አታዩ። እውነትህን ነው። ገንዘቡ እኮ የጋራችን ነው። ማን የጋራ ያደረገው? ሰውየው ሲሰጠን ለጋራችን መሆኑን እነ ፊላውና እና አብዬ ገበቴ ሊመሰክሩ ይችላሉ። በዚህ ላይ ከጋብቻችን በኋላ የተገኘ ሀብት የጋራችን መሆኑን እንዳዘነጋ። አርፈሽ ተኛ እንጂ። እንዴት ጩኒ ደሜን አታፊው እንግዲህ። እንዴ እኔ ካንተ ጋር ምን አጨቃጨቀኝ? ብሩን የሸጎጥኩበትን እንደሆነ አይቼዋለሁ። ረፊ ጩኒ አላርፍም። አንቺ ረፊ አንቺ ሴትዮ ኋላ ይቆጭሻል። ነይ ተመለሽ። ልቀቀኝ። ነግሬሃለሁ ልቀቀኝ። ተመለሽ ማለት አሰሚም እንዴ? ፀጉሬን ልቀቀኝ። ተመለሽ እኮ ነው። እኔን በጥፊ ልቀቀኝ። እኔን በጥፊ ልቀቀኝ።